በዜጎች ላይ የ1.7 ቢሊዮን ብር ጉዳት ያደረሰው የማጭበርበር ወንጀል ምርመራ ተጠናቆ ክስ ተመስርቷል። የፊንቴክ ኢንቨስትመንት ድርጅት ዋና መስራችና ታዋቂ ግለሰቦች ከ1200 በላይ ዜጎችን በማታለል ወንጀል ተጠርጥረው ክስ ተመስርቶባቸዋል። ተጠርጣሪዎቹ በ90 ቀናት ውስጥ የኤሌክትሪክ መኪና ባለቤት እናደርጋቸዋለን በማለት ከእያንዳንዱ ተጎጂ እስከ 1.3 ሚሊዮን ብር ተቀብለዋል። ነገር ግን ከቻይናው የቢዋይዲ ካምፓኒ ጋር ምንም አይነት ውል ሳይኖረው የሐሰት መረጃ በመስጠት በተውሶ ያገኟቸውን መኪኖች የራሳቸው በማስመሰል ነው ወንጀሉን እንደፈጸሙት ፖሊስ የገለጸው። በዚህ ወንጀል ታዋቂ አርቲስቶችና የማስታወቂያ ባለሙያዎችም እጃቸው እንዳለበት ነው ፖሊስ ያስታወቀው። መንሱር ጀማል፣ ሰራዊት ፍቅሬ፣ ካሊድ ናስር፣ ሰለሞን ቦጋለ፣ ዳንኤል ተገኝና ሌሎችም እውቅናቸውን በመጠቀም የሐሰት መረጃ በማሰራጨት እያንዳንዳቸው 8 ሚሊዮን ብር የሚያወጣ መኪና በስጦታ በመቀበል ወንጀል ተጠርጥረው በቁጥጥር ስር ውለዋል። የፌዴራል ፖሊስ በ19 አይነት ወንጀሎች ምርመራ አጠናቆ ለአቃቤ ሕግ መርቷል። አንደኛው ተጠርጣሪ በማረሚያ ቤት ሲሆን ሌላኛው ተጠርጣሪ ግርማይ ገብረ ሚካኤልን በቁጥጥር ስር ለማዋል ክትትል እየተደረገ ነው። ፖሊስ በህገወጥ መንገድ የተገኘን ገንዘብ ህጋዊ አስመስሎ የማቅረብ ወይም መኒ ላውንደሪንግ ወንጀል ምርመራውንም አጠናክሮ ቀጥሏል። የዚህን ውስብስብ ወንጀል ሙሉ ዝርዝርና የምርመራ ውጤቱን ለማየት የኢቢሲን የፌስቡክ ገጽ ይመልከቱ። ሀሳቦትንም በኮሜንት ያጋሩን።